በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ምክረ አበው ሚዲያ በደህና መጣችሁ። በዚህ መንፈሳዊ ቻናል የሚቀርቡ መንፈሳዊ መርሃ ግብራትን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ዘወትር እንድትከታተሉን በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል የአባቶችን ተግሳጽና ምክረ አበው እናሰማለን። አንተ ሰው ቃለ እግዚአብሔርን ተማር፣ ባትለወጥም ዝም ብለህ ተማር። ሁልጊዜ ተማር፣ ላትስተካከል ትችላለህ፣ ላትለወጥም ትችላለህ። ነገር ግን ተማር። ቢያንስ ጥሩ ሰው እንኳን ባትሆን ራስን ለመውቀስ የምትችልበት አቅም ታገኛለህ። ካልተማርክ ግን ራስን እንኳን መውቀስ የምትችልበት አቅም አታገኝም። ስለዚህ ተማር። ስትማር ቢያንስ ኃጢአት እንኳን ስትሰራ ራስን እየወቀስክ ትሰራለህ። ይህች የንስሐ በር ትሆንሃለች። አንድ ቀን ወደ ንስሐ ትመራሃለች። ቅዱስ ዮሐንስ አፈወርቅ። እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትሕትናንም ፈልጉ። ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል። ለምድር የሕይወት ዘመንን ሁሉ ብትሰጣት በመጨረሻ የምትሰጥህ መቃብር ብቻ ነው። ለሰማይ ግን ራስህን ብትሰጥ በመጨረሻ የሚሰጥህ ዙፋንን ነው። ምክረ አበው። ትዕግስትን እስከ መጨረሻው ታገሱ፣ ነፍሳችሁንም የምታድኑት በትዕግስታችሁ ነውና። ምክረ አበው። ውሃን በወንፊት መያዝ እንደማይቻል ሁሉ ቂም ይዞም ጸጋ መንፈስ ቅዱስን መቀበል አይቻልም። አባ መቃርስ። በአንደበት ማር፣ በልብ እሬት አትሁን። አባ ጳኩሚስ። እውርነት የዓይን ማጣት አይደለም፣ እውነትን ማየት አለመቻል እንጂ። ቅዱስ ዲዮናስዮስ። የምታደርገውን መልካም ነገር ሁሉ በድብቅ አድርግ፣ እግዚአብሔር በገሃድ ይከፍልሃልና። ምክረ አበው።
ሀብት ክፉ አይደለም፣ ክፉ ነገር ሀብትን መውደድ ነው። ቅዱስ አውግስጢኖስ